እንግዲያውማ በድጋሚ መተኛት ይኖርብሃል። እነዚያን ክብሎች ብለው ንግግራቸውን ሳይጨርሱ በአንደኛው ክርኑ ድጋፍ ሮጀር በዝግታ ተቃናና፣ ከዛ በፊት ግን አንድ ነገር ላይ እውነቱን ይንገሩኝ ፓሬድ፣ እዚህ ከመጣው ወዲህ ሰዎች መጥተው የኔን አይነት አካላዊ ገጽታ ያለው ሰው አይታችሁ እንደሆነ አልጠየቋችሁም? የሃይማኖት አባቱ ጭንቅላታቸውን በዝግታ ነቀነቁና፣ እውነት ብለሃል፣ የሆኑ ሰዎች መጥተው ነበረ። ቮን ቴስላው መድከም ብቻ ሳይሆን በጽኑ ታሟል። ምሽት ላይ እየጨመረ የመጣው ትኩሳቱ ብቻ ሳይሆን ቅስፍ አድርጎ የያዘው ደረቱም ጭምር ነው። ሌላ ጊዜ ጉዳዩን ችላ ይለው የነበረውና ከውሎ የተመለሰው ጄምስ እንኳን ዶክተሩን ብንጠራው የተሻለ ነው ጌታዬ፣ እሱ ምን ማድረግ እንዳለበት ጠንቅቆ ያውቃል ሲል ተደመጠ። ቮን ቴስላው ሐሳቡን ባለመውደዱ ሳቢያ ለጥቂት ጊዜያት ሲያሰላስል ቆየ። ዶክተሮች ከስራቸው ጸባይ አንጻር አጥብቆ ጠያቂዎችና አስተዋዮች ናቸው። ጉሮሮና ጆሮ መጎርጎር ብቻ ሳይሆን አንዳንዴም እንዲያውም ሁሌም አይን ብሌኖች ላይ ባትሪ አብርተው ያያሉ። በእርግጥ የሮጀር ስትሮ ኮንታክት ሌንስ ተጠቃሚ መሆን ያን ያህል አትኩሮታቸውን ላይስብ ይችላል። ከዚህ በፊት ተጠቅሞ የማያውቅ ቢሆንም ጥንታዊ ቅርስ ለመመልከት ወደ ካታን ባደረገው ጉዞ ላይ መጠቀም ጀምሮ ሊሆን ይችላል በማለት በቀላሉም ሊያልፉት ይችላሉ። ጉድ የሚፈላው የደም ናሙና የወሰዱ ጊዜ ነው። ጀማሪ የላቦራቶሪ ቴክኒሻን እንኳን ልዩነቶችን ማጤን አይሳነውምና የአጥንት መቅኔ ሲወስዱማ ሁሉም ነገር ያከትምለታል። ምርጥ የተባለ ዶክተር ልክ የጣት አሻራን ያህል ህመምተኛውን ለይቶ የሚያውቅበት መንገዶች እንዳሉት የሚያውቀው ቮን ቴስላው በመጨረሻም የስትሮን የግል ዶክተር መጥራቱ አላስፈላጊ እንደሆነ ወስኖ ጄምስን ሰዎች ማለት የፓርቲው ሰዎች እዚህ መጥቶ ሊያክመን የሚችል ሐኪም እንደሚኖራቸው አልጠራጠርም፣ ወይም ደግሞ ስትሮን የማያውቅ ሐኪም ብትጠራልኝስ ሲል ተማጸነው። ጄምስ በዚህ ሐሳብ ተስማማው ወዲያውኑ ነበረ። አንተ ብቻ በተኛበት ዘና ብለህ ረፍት አድርግ እንጂ እኔ መድኃኒት ቤቱ አጠገብ ባለው የህዝብ ስልክ ደውዬላቸው እመጣለሁ። የፓርቲው የሥራ ቀናት ሳምንት ሙሉ 24ቱንም ሰዓታት በመሆኑ ጄምስ ከሰዎቹ ጋር ለመገናኘት አልተቸገረም። ሆኖም ስልኩን ከተቀበለው ሰው ድምፅ አንድ የሆነ ችግር እንዳለ ጠርጥሯል። ጄምስ ያቀረበው ጥያቄ እርግጥ እሁድ መሆኑን አውቃለሁ፣ ግን ቴሌቪዥኑ ሊሰራ ባለመቻሉ አለቃችን የሚወደውን ፕሮግራም ሳይከታተል ሊያመልጠው ነው እና የእናንተን ሰው ወደዚህ ልትልኩልን አትችሉም የሚል ለጥንቃቄ ሲባል በሚስጥራዊ ቃል የቀረበ ጥያቄ ነበር። ምላሹ ደግሞ አስቀድሞ ከድምፁ የሆነ ችግር እንዳለ የጠረጠረውን ጉዳይ ያረጋገጠ ምላሽ ሆነ። አዝናለሁ፣ ሰው መላክ አንችልም። ምርጡ ቴክኒሻን ሰሞኑን ታሞ ፍቃድ ጠይቆ ቀርቷል። እሱ እንደሚለው ከሆነ ህመሙ የሆነ በቫይረስ አማካኝነት የሚመጣ ኢንፌክሽን ነው። ስለዚህ ከሌላ ሱቅ ሊጠግንልህ የሚችል ሰው ፈልግ። በቫይረስ መለከፍ አትፈልግም አይደል? ጄምስ መልእክቱ ገብቶታል። የፓርቲው ዶክተር በጥርጣሬ ቀለበት ውስጥ ስለሆነ ወይም ክትትል እየተደረገበት ነው፣ አሊያም በከፍተኛ ቁጥጥር ስር ውሏል ማለት ነው ትርጓሜው። አዎ፣ እናም ችግሩን ለመፍታት ሌላ ዶክተር በራሱ ጥረት ሊያገኝ ይገባዋል። የሕክምና ተቋማት የአድራሻ መውጫ እያለለት እንዴት ይቸገራል? ጄምስ ይዞት የመጣው ጀማሪ ዶክተር ወጣት ሲሆን በመጠኑ የተረበሸ የተጨነቀና የፈራ ይመስላል። የሀብታሞች መንደር ወደ ሆነው ወደዚህ የጆርጅ ታውን ሰፈር ተጠርቶ ሲመጣ ይሄ የመጀመሪያ ጊዜው ነው። በዚያ ላይ አሁን የሚያከመው ሰውዬ በጣም የታወቀና ከፍተኛ የመንግስት ባለስልጣን እንደሆነ ያውቃል። ይሁን እንጂ
ይሄ ከፕሬዝዳንቱ በስተግራ የሚቀመጠው ጆርጅ ስትሮ የተባለ ሰው ለማከም የተጠራው ያለምንም ቀጠሮ መሆኑ ትንሽ ግራ አሰኝቶታል። ምን አስጨነቀኝ ብሎ ራሱን ገጸጸና ከገባ ጀምሮ እስከሚወጣ ድረስ የሚያያትና የሚሰማትን እያንዳንዷን ክስተት ልቅም አድርጎ ማስተዋል እንዳለበት አሰበ። ምክንያቱም ኋላ ላይ ሆስፒታል የሚገኙ የሥራ ባልደረቦቹ ፊት ጉራውን በሰፊው መንዛትና አፋቸውን ማስከፈት የሚችለው እንደዚያ ሲያደርግ ነውና። ወጣቱ ሐኪም ምስኪኑ ሚስተር ስትሮ በአሁኗ ቅስፈት ወደ ሆስፒታል መሄድ እንዳለበት ለመወሰን ጥቂት ደቂቃዎች የፈጀ ምርመራ በቂው ነበረ። እስካሁን በፔኖሜኒያ በሽታ ያልተጠቃ ቢሆንም በአጭር ጊዜ ውስጥ ሊጠቃ እንደሚችል የሚያሳዩ ምልክቶችን አይቷል። ሆኖም ትኩሳት እስከሚበቃው ያዛለው ታካሚ ከተጋደመበት ለመንቀሳቀስ ፍቃደኛ ሳይሆን ቀረ። እናም ዶክተሩ ጉዳዩን መቋጨት ግድ ሆነበት። መልካም ጌታዬ፣ ወደ ሆስፒታል እንዲሄዱ ላስገድዶት ባልችልም ይህንን ባለማድረጉ ከፍተኛ አደጋ ላይ እንደሚወድቁ ላስገነዝቦት እወዳለሁ። ትኩሳቱ ከባድ ቢሆንም ራሱን መቆጣጠር ያልተሳነውና ተልእኮውን ያረሳው ታካሚ ወጣቱ ሐኪም ሆስፒታሎች ሞት ለሚያስፈልጋቸው ህመምተኞች እንጂ ለእንደኔ አይነቱ ቀላል ህመም የተዘጋጁ አይደሉም። አሁን ባፈጀው አሰራር መርፌ ወቅተኝ ወደምትሄድበት ሂድልኝ አሉ በቁጣ። ይህን ሲለው በውስጡ ሮጀር ስትሮ ቢሰማውም እጅጉን ይኮራበት እንደነበረ እያሰበ ነበር። እሺ ጌታዬ፣ ለአሁኑ ፔኒሲሊን እሰጦታለሁ። ነገ ተመልሼ ስመጣ ደግሞ ሌላ ነገር ይዤ እመጣለሁ። እንቅልፍ እንዳያጡ ለምናልባቱ ካስፈለጎ እነዚህን የእንቅልፍ እንክብሎች መውሰድ ይችላሉ። በተጨማሪ ፈሳሽ በብዛት ቢወስዱ መልካም ነው። እንደ ውስኪ ያለ ማለት ነው ጌታዬ። ይቀልዳሉ እንዴ? ውሃና የተጣሩ የፍራፍሬ ጭማቂዎች እንዲሁም ደግሞ ሾርባ ማለቴ ነው። በነገራችን ላይ የምትንከባከበው ነርስ የግድ ታስፈልጎታለች። አታስብ፣ ጀምስ ይንከባከበኛል። ሁሌም የሚንከባከበኝ እሱ ነው። ምናልባት ይንከባከቦት ይሆናል። እኔ ግን በሙያ ግዴታዬ መሰረት ነርስ መላክ አይቀርም። ካልፈለጓት የግማሽ ቀን ሂሳቧን ከፍለው ከበር ሊመልሷት ይችላሉ። እሺ ዶክተር፣ ታዛዥ ነኝ። ደህና አምሽልኝ። ጄምስ ቻፕማን ነርሷን ጨምሮ ማንኛውም ሌላ እንግዳ ሰው ወደ ግቢው እንዲዘልቅ አይሻም። ሆኖም ነርሷ ከቦታው ደርሳ የግቢውን በር ደወል ባንቃጨለችበት ቅስፈት ቦንቴስላው በከፊል ራሱን ስቶ እንደ መቃዠት ሁሉ ጀማምሮት ነበረ። እናም ጄምስ ነርሷን ከበር መመለስ አልሆነለትም። አዎ ነርሷ ሪታ ገብታ ስራዋን ስትጀምር በዝምታ ይመለከታት ጀመር። ነርሷ ወጣትም ቆንጆም አይደለችም። ይሁንና የበሰለችና በስራው ከፍተኛ ልምድ ያላት ናት። በእርግጥ ሐዘን የሚነበብባቸው ጠቆር ያሉት አይኖቿ በስቃይ የተሞላ ህይወት ማሳለፏን ከመመስከር አልፈው ድብቅ ውበቷን ያሳያሉ። አትናገረውም እንጂ በናዚ ማሰቃያና ማጎሪያ ካምቦች ውስጥ ያሳለፈቻቸው ጊዜያት እጅግ ዘግናኝ ነበሩ። እነዚያ ጊዜያት ለመኖር ካላት ጉጉት የተነሳ አንድ የሰጧት ተሰጥኦ ቢኖር አደጋን የማነፍነፍ ልዩ ችሎታን ነው። በዚህ የቅንጦት መኖሪያ ቤት ውስጥ ስትገኝ ከህመምተኛው ስቃይ በላይ አፍንጫዋ ውስጥ የገባ አንዳች ርኩስ ሽታ ነበረ። እናም ይሄ በስብ የተወጣጠረ ለስላሳ ቆዳ ያለው አይኖቹ በትኩሳት የደካከሙና ፊቱ ከስቃዩ ብዛት ደም የመሰለው ህመምተኛ ከሷ ያለፈና አሳዛኝ ታሪክ ጋር በቀጥታ የተያያዘ ሳይሆን እንዳልቀረ ገምታ የሆነ ነገር ለመምዘዝ ተጣጣረች። ምንም እንኳን የመጣችው በሙያዋ ልታግሰው ቢሆንም ይህንን ሰው ለመንካት ቀርቶ ለመጠጋትም እስከሚከብዳት ድረስ ጨንቋታል። በዚያ ሌሊት በእንቅልፍ ልቡ ከአንዴም ሁለቴ በጀርመንኛ ሲያርጎመጉም እንደሰማችውም ምላ መናገር ትችላለች።
በተደረገለት ጥሩ እንክብካቤ ቶሎ ለማገገም ቢችልም ቢያንስ የሚቀጥለውን ሳምንት በሌላ አልጋ ላይ በማሳለፍ እረፍት ማድረግ እንዳለበት ሐኪሙ አዞታል። ይህ ደግሞ ለጊዜውም ቢሆን ከመጋለጥ ስጋት ስለሚያድነው አስደሳች ሆኖለት ነበረ። ከዚህ ሌላ ቤቱ ድረስ በአካል በመምጣትም ሆነ ስልክ ደውለው ስለ ጤንነቱ የሚጠይቁትን የስትሮን ጓደኞች ባህሪያቸውን በተወሰነ ደረጃ የበለጠ ማወቅ አስችሎታል። በዚህም ካሁን በኋላ ግብዣቸውን ተቀብሎ ቤታቸው ድረስ መሄድ እንደሚችልም እርግጠኛ ሆኗል። ከአንድ ነገር በስተቀር በሌላው ረገድ በአጭር ጊዜ ውስጥ በራስ መተማመኑ ተመልሶለታል። የነርሷን እንክብካቤና የእሷን ባጠገቡ መኖር ወዶታል። ትንሽ ምቾት የነሱት አስተዋይ ዓይኖቿ ናቸው። መረበሿም ከምን የመነጨ እንደሆነ ባይገባውም ከአንድም ሁለቴ ሰርቃ አተኩራ ስታየውና ስታጠናው ይዟታል። በዚያ ላይ ዝጋታም ነገር ነች፣ ብዙም አታወራም። እሱ ደግሞ ከሰዎች ጋር ማውራትና መሳቅ ናፍቆታል። አቤት አምላኬ! ነፃ የሆነ ወዳጅነት ጨዋታ ከሌላ ሰው በተለየ ከሴት ጋር ካደረገ ስንት ጊዜ አልፎታል። ይህ እንግዲህ በጥንቃቄ መርጦ ከሚናገረው ከተጠራጣሪው ጀምስ ጋርና ለመስራት የተፈጠረች ክብት መስለዋ የማይደክማት ነርስ ጋር የሚያደርገውን ጥቂት የቃላት ልውውጦች ሳይጨምር ነው። ነርሷ ሙቀቱን ከመለካት ኪኒን ከማስዋጥ አልፎ ልብሶቹን እስከ ማጠብ ደርሳ ግላዊ ነፃነቱን አሳጥተው ነበርና ከ3 ቀናት በኋላ ስትሰናበት የተሰማው እፎይታ ከመጠን በላይ ነበረ። አደጋዎችን እያሸተተ ሕይወት በማዳን ተወዳዳሪ የሌለው ጀምስም ቦረቀ ማለት ይቻላል። አደጋ እንደሆነች የጠረጠረው ልቡ ነርሷን እግሯ ግቢውን ከረገጠችበት ዕለት አንስቶ አምርሮ ጠልቷታል። ለአደጋማ አሁን ያለው አደጋ መቼ አነሰ? ይሁንና ጥርጣሬውን ለቮን ቴስላው በግልጽ ከመናገርም ወደ ኋላ አላለም። ምንድነው በሴትዮዋ ላይ ያስተዋልከው ለየት ያለ ነገር ጀምስ? ንገረኝ እስቲ። አይኖቿ ጌታዬ፣ አይኖቿ ናቸው። ጀምስ ትክክል ነው ሲላሰበ በጭንቅላቱ ሲብላላ የነበረውን ነገር ነው የነገረው። ሰውነቱ እንደ አንድ ነገር አንቀጠቀጠው። እነዚያ የተረገሙ አይኖቿ ያቺን መርከብ ላይ የጠመደችውን የተረገመች ሄልዳሚርን የሚያስታውሱ ነበር። ቮን ቴስላው አብዛኛውን ጊዜውን በስትሮ ቤተ መጻሕፍት ውስጥ 2 ዕለታዊ ጋዜጦችን ጨምሮ የተለያዩ መጻሕፍትን በማንበብ ያሳልፋል። የተረፈውን ጊዜ ደግሞ ለነዚያ ተሳዳቢ የቴሌቪዥን ስርጭቶች ሰጥቶ የተለያዩ ፕሮግራሞችን ይከታተላል። በተለይ ዓለም አቀፍ ዜናዎችንና ክስተቶች አያመልጡትም። በእርግጥ በስትሮ ቤት ውስጥ ተገኝቶ በእርሱ አልጋ ላይ መተኛት መቻሉ በጣም አስገራሚ ትንሽ የሚከብድም ነገር ሆኖበታል። ወይስ ይህ አልጋ የሚስቱ ነበር? ደግሞ በምን አይነት ታምር ነው በእርሱ ዕድሜ ላይ ያሉ ባልና ሚስት በአንድ ጣራ ስር አልጋ ላይ የተው ማደር የሚቻላቸው? በአንድ ላይ ለመተኛት የሚፈልጉስ ጠባብ አልጋ ላይ እንዴት ተቃቅፎ ለመተኛት ይመቻቸዋል? ሮጀር ስትሮን የበለጠ እያወቀው ሲሄድ የዛኑ ያህል ሐዘኔታውም እየጨመረ ሄደ። በሥራ ቦታም ሆነ በማህበራዊ ሕይወቱ ተወዳጅና የተከበረ ሰው እንደሆነ ጋዜጠኞች ባይወዱትም አክብሮት እንዳልነፈጉት ተረዳ። ምንም እንኳን የስትሮ በሕይወት መቆየት ለርሱ አደጋ እንደሆነ ቢያውቅም ሮጀር ስትሮ አሁንም በሕይወት እንዲኖር ተመኘለት። አሁን ደግሞ በጣም ታሞ ሳለ መጥቶ ጠይቆ ስለነበረው ቻርሊ ጆይስ ማሰብ ጀመረ። በጠየቀው ሰዓት ጥሩ የጓደኝነት መንፈስ ያሳየው ሲሆን ማስተርስ ኦፍ ደሴት የሚል መጽሐፍ አምጥቶለታል። ገረፍ እንዳደረኩት ከሆነ ደና ይዘት አለው፣ ትወደዋለህ። እውነቴን ነው፣ በጣም ደና ይዘት እንዳለው ነው እርግጠኛ ሆኜ የምነግርህ። አንተ እንኳ አትታመንም፣ አንብበኸውም ሊሆን ይችላል። ለየት ያለ ስጦታ መሆኑ ነው። በኤፍቢአይ ዳይሬክተር የተጻፈ መጽሐፍ በስጦታ መስጠት የራሱ የሆነ መልእክት ሳይኖረው አይቀርም። ለመሆኑ ስትሮ ያነበበው መጽሐፍ ይሆን እንዴ? እሱን ይሆን እንዴ ሰጠኝ? አይ አላነበበው ይሆናል።
ደግሞስ እስከሚያውቀው ድረስ በሁለቱ መካከል ብዙም ቀረቤታ አልነበረም። ፍቅራቸውም እየቀዘቀዘ ሄዶ ነበር። ለማንኛውም ይሄ የተረገመ ጆይስ ጠርጥሮኛል ማለት ነው። ታዲያ በሄድኩበት ቦታ ሁሉ ለምን ይከታተለኛል? በቅብር ስፍራው ላይ የሆነውን በአጋጣሚ ነው ተብሎ ቢታለፍ እንኳን የፖስታ ቤቱስ ምን ሊባል ነው? አሁን ደግሞ ልክ እንደ ወዳጁ ሊጠይቀኝ መጣ፣ ያውም የመጽሐፍ ስጦታ ይዞ። እርግጠኛ ነኝ ይህንን መጽሐፍ ሮጀር ስትሮ ከዚህ ቀደም እንዳነበቡ ያውቃል። ቮን ቴስላው ይሄ ሆን ተብሎ የተደረገ የሚመስለው ተደጋጋሚ ሁኔታ አልተመቸውም። እርግጥ ከተለመደው ባህሪ ወጣ ያለ ነገር አላሳየውም። እነዚያ ተጠራጣሪና መርማሪ ዓይኖቹ ግን በጥልቀት እሱን ማጥናታቸውን አልተውም። ጠርጥሮኝ ይሆናል ሲል አሰበ። አዎ ተጠራጥሮኝ ይሆን እንዴ? የኮንታክት ሌንሱን ጉዳይ ልብ ብሎ ይሆን እንዴ? ከተጠራጠረኝ ጥርጣሬውስ ምን ያህል ነው? ምን ያህል ተጨማሪ ነገሮችንስ ያውቃል? ምናልባት ጥርጣሬውን ለሌሎች ሰዎች ተናግሮ ይሆን? አይ ዝም ብዬ ነው የምጨነቀው። ይህን ያህል የሚያስፈራ ነገር ላይኖር ይችላል እኮ። እናም ስለ ጆይስ ያን ያህል መስጋት እንደሌለበት ደመደመ። እንዲያውም ተስፋ ከማይቆርጡ ሰዎች ተርታ ሊመደብ ነው የሚገባው። ቻርሊ ጆይስ አንድን ነገር ከያዘ ሙጭጭ ማለት ባህሪ ያለው ሰው ነው። ጥርጣሬውን በሕጋዊ መስመር ለማረጋገጥ በኃላፊዎቹ ቢሮ ሲዞር ውሎ ደክሞት ያለምንም ውጤት ወደ ቤቱ ከተመለሰ በኋላ ሌሊቱን በጥሩ እንቅልፍ ቢያሳልፍም ጠዋት ላይ ሲነሳም ይህንን ጥርጣሬውን ተከታትሎ በተጨባጭ ማስረጃ ማስደገፍ አሊያም ጨርሶ መተው እንዳለበት ቁርጠኛ አቋም ይዞ ነበረ። አንድ የሰለጠነ መርማሪ ስለ አንድ ግለሰብ ዝርዝር መረጃ ከፈለገ የሰውየው የግል ሐኪም ጥሩ የመረጃ ምንጭ ሊሆን ይችላል። እርግጥ ሐኪሙ የህመምተኞቹን የግል ሚስጥር እንዲጠብቅ ሙያዊ ስነ ምግባር ያስገድደዋል። ሆኖም ከሕግ አስከባሪዎች ጋር መተባበር ደግሞ የዜግነት ግዴታው ነው። በዚህ መሰረት ቻርሊ ወደ ዶክተር ፊሸር ሲገሰግስ በአእምሮ ውስጥ ይህን ጥያቄ ጠይቀዋለሁ ብሎ ያዘጋጀው ጥያቄ ባይኖርም ይበልጥ የፈለገው ዶክተሩ ከቅርብ ጊዜ ወዲህ በሮጀር ስትሮ ላይ ያስተዋለው ያልተለመደ ነገር ካለ ጠይቆ ለማወቅ ነበረ። ዶክተሩ ራሱ ሰሞኑን ታካሚውን ስላላገኘው በጣም ተደንቋል። እኔ በፍጹም ሊገባኝ አልቻለም። የሚገርም ነገር ከዚያ ከጉብኝቱ ከተመለሰ ጀምሮ አላየሁትም። እንደታመመ ሲያወሩ ነበረ ግን ለምን እንደሆነ ሊገባኝ ባልቻለበት ሁኔታ ሊደውልልኝ እንኳን አልሞከረም። ምንም ትርጉም የሌለው ነገር ነው የሆነብኝ። ይሄ ግን ለቻርሊ ጆይስ ትልቅ ትርጉም ነበረው። አሁን በእርግጥ ሪፖርት ሊያቀርብለት የሚያስገድድ አለቃም ሆነ በስሩ የሚያግዘው ምንም መርማሪ ባለመኖሩ ክትትሉን በራሱ መቀጠል ይኖርበታል። ከዚህ ቀጥሎ ለጥያቄ ሄደው ነርሷ ጋር ነበረ። ካሁን ቀደም ሕክምና አድርጋለት ባታውቅም በዚህ አጭር ጊዜ ቆይቷ የታዘበችውን ማንኛውም ነገር ካለ ለምሳሌ ኮንታክት ሌንሱን ታዝባ እንደሆነም ጠየቃት። ይህንን እንኳን አልታዘብኩም፣ እንዲያውም የሰውየውን አይኖች ለማየት በጣም ነበር ያስጠሉኝ ስትል አብራራችለት። ጆርጅታውን ካለው መኖሪያ ቤት ከደረሰችበት ደቂቃ ጀምሮ የተፈጠረውን በዝርዝር ትነግረው ዘንድ እንደ ድንገት አከታትሎ ጥበብ በተሞላበት ሁኔታ ለጠየቃቸው ጥያቄዎች ቀስ በቀስ የነርሷን ቀና ትብብር አስገኙለት። በዚህ መሰረት በመጀመሪያ ቀን በእንቅልፍ ልቡ በጀርመንኛ ሲለፈልፍ ከአንዴም ሁለቴ እንደሰማችው ይሁንና ጀርመንኛ በደንብ የምትሰማ ብትሆንም በትክክል ቃላቶቹን ለመለየት አስቸጋሪ እንደሆኑባት እንዲያው ምናልባትም የደች ቋንቋ ሊሆን እንደሚችልም በመጨረሻም እንደተጠራጠረች ገለጸችለት። በዚህ ጊዜ ያየሽው ሌላ የተለየ ባህሪ ወይም ድርጊት ነበር እንዴ? ነርሷ ለአፍታ አሰበችና የሆነ ነገር ነበረ። ልብሶቹን ወደ ማጠቢያ ማሽን ስወስድ የግድ ኪሶችን መፈተሽ ነበረብኝ። በዚህ ወቅት ድንገት በጥርጣሬ መልክ አፍጥጦ ሲመለከተኝ ታዘብያለሁ።
እንዲያውም ሊያስቆመኝ የዳዳ ይመስል ነበር፣ ግን ምንም አላለኝም። እኔም በኪስ ውስጥ ያገኘኋቸውን ዕቃዎች እንዳለ በጥንቃቄ ቢሮ ውስጥ ጠረጴዛ ላይ አስቀምጬለታለሁ። ሚስ በርንስቴይን፣ እስቲ ረጋ ብለሽ ለማሰብ ሞክሪ። ኪሶች ውስጥ የነበሩትን ነገሮች ታስታውሻቸዋለሽ? ቆየኝ እስቲ ላስታውስ። ያው የተለመደው መሐረብ ነበረ። እሱን እዛውን የተውኩት። የኪስ ቦርሳ፣ በሰንሰለት የተያዙ የቁልፍ መክፈቻዎች፣ 2 ስክሪፕቶች፣ ጥቂት ኢንቨሎፖች እና ደግሞ የሲጋራ መለኮሻ ላይተርና የሆነ ጥቅልም ነበረ። ጥቅሉ ትንሽ ከበድ ይላል። ይህን ጥቅል ወዲያውኑ ከእጄ ተቀብሎ ይዞት የሄደው የቤት አገልጋዩ ነበረ። ቆይ እስቲ ይሄ ጥቅል ያልሽው ምን አይነት ነው? ምን ማለት ነው? ጥቅል ነው። 4 ማዕዘን ቅርጽ ያለው ፓኮ ነው። እላዩ ላይ ቴምፕር ተለጥፎበት ነበር መሰለኝ። ወዴት ሊላክ እንድታሰበው አድራሻውን አይተሽ ይሆን እንዴ? ጭንቅላቷን አዘወዘች። የኔ ጌታ፣ የሌሎች ሰዎችን የግል ንብረት ወይም ሚስጥር ማየት አንወድም። ልክ ነሽ። በእርግጥ ያን አታደርጊም፣ ይቅርታ አላትና ለራሱ ግን ባታደርጊው ነበር በጣም የሚገርመኝ፣ አንቺ ተረገምሽ ሲል አጉረመረመ። በርሊንን በተመለከተ የላከው ሪፖርት ከታሰበለት ቦታ ደርሶ ይሆን ወይ በማለት ቮንቴስላው ለ4 ቀናት ያህል ሲጨነቅ ሰነበተ። ሶቪየቶች ምን እርምጃ ይወስዱ እንደሆነም ለማውጓጓ የጉጉቱ ምላሽ ያገኘው ታዲያ በዋሽንግተን ሄራልድ ጋዜጣ ላይ በትልቁ በታተመ አርዕስት ሲሆን ዝርዝር ሁኔታውንም እንደዚህ በማለት ከስራ አስፍረውታል። ምዕራባውያን ኃይሎች የበርሊንን ግንብ ለማፍረስ ባደረጉት ሙከራ አሳፋሪና አሰቃቂ ድርጊትን ፈጽመዋል። ከፍተኛ ፍንዳታ የሚፈጥሩ ፈንጂዎችን በመጠቀም የበርሊን ግንብን የተለያዩ ቦታዎችን አፈንድተዋል። የሚያሳዝነው በዚህ ድርጊት ከ1000 በላይ ንጹሃን ዜጎች ሕይወታቸው ማጣታቸው ነው። የቁስለኞቹ ቁጥር ግን እስካሁን ድረስ በውል አልታወቀም። ከሟቾቹና ከቁስለኞቹ መካከል አብዛኞቹ የእሁድን የጸሎት ስነ ስርዓት ፈጽመው ወደ ቤታቸው በመመለስ ላይ የነበሩ የምስራቁ ክፍል ነዋሪዎችና ንጹሃን አማኞች መሆናቸው ተረጋግጧል። የተቀሩት ደግሞ በምዕራብ ጀርመን በግንቡ አቅራቢያ የሚኖሩ ዘመዶቻቸውን ለመጠየቅ የመጡ ሰላማዊ ዜጎች ናቸው። ሆኖም ይህንን የምዕራባውያንን ኃይሎች ሁኔታቸውን ለማመቻቸት ማንበቡ አድክሞት ጋዜጣውን ወለሉ ላይ ጣለው። የሶቪየቶቹ ራብዳም ጋዜጣ እንኳን ከዚህ የተሻለ ነገር መጻፍ አልቻለም። ቮንቴስላውም ምን እንደተፈጠረ ከጋዜጣው ላይ ቢያነብም እውነታው ግን እንዳለ አልወጣም። እንዲያውም በጣም ተጣሙና ተሸፋፍኖ የቀረበ ዜና ነው። ምክንያቱም የአምባገነኑ መንግስት ሕግጋትም ሆነ ስልት ያው ስለሆነ ነው። የአንድ ሰው ዋጋ ከአንዲት ኮፔክ ወይም በሩሲያ 1 ሳንቲም እንኳን አይበልጥም። እናም ፍንዳታው ከታሰበው በላይ እንደሆነ ተደርጎ በውጤቱም በአቅራቢያው ያሉት አፓርታማዎች ወደ ዶግ አመድ እንዲቀየሩ ሆኗል። በጎዳናው ላይ የሚታየው የህዝብ ግርግር በራሱ ጉዳይ ነው። ይሄ የኮሚኒስት ባለስልጣኑ በጉዳዩ ላይ በሚገባ እንደተዘጋጁበትና የተዋጣለትና በቂ ዝግጅት የተደረገበት እቅድ ውጤት ለመሆኑ ክርክርን አያሻም። አዎ ተጨማሪ ፈንጂዎችን ከማከል አልፈው ተርፈው ህዝቡን በሆነ ነገር በመሳብ እንደ መስዋዕት በግ ወደ መታረጃው መርተውታል። ያለ ሰው ደም መፍሰስ ኮሚኒስቶቹ የምዕራቡን ዓለም ሊወቅሱና ሊከሱ የሚያስችሏቸው በቂ መረጃዎችን ማግኘት ይቻል ነበር። ነገር ግን የፈራረሰው ግንብና በቦታው የፈሰሰው ደም ለዝንተ ዓለም የሚዘከሩ ታሪካዊ መረጃዎች ያውም አፍ አውጥተው የሚናገሩ ምስክሮች ስለሚሆኑላቸው በሺ የሚቆጠሩ ሰዎች በእሳቱ እንዲማገዱ አድርገዋል። እሱ እንደሆነ እንደ ቀድሞ ሁሉ በሌሎች ታዞና ተገዶ ማድረግ ያለበትን ተግባር ብቻ ነው የከወነው። ቢሆንም ከማልቀስ ሊገታ አልቻለም። እርግጥ ለለቅሶ ሌሎች ተጠቃሽ ምክንያቶች አይጠፉም። ደካክሞታል፣ ህመሙም አለቀቀውም። በዚያ ላይ በጣም የብቸኝነት ስሜት ተሰምቶታል።
ጄምስ ቁርስ የበላበትን ሳህን ለማንሳት ሲመጣ ቮንቴስላው እየተንሰቀሰቀ አገኘው። ጌታዬ፣ ያዘንክ ትመስላለህ። አይኖቹ ከጋዜጣው ተቀዳሚ ዜና ላይ ያረፉ። መቼም ለቅሶ ለነዚያ ቆሻሻ ጀርመኖች እንደሚያውን እገምታለሁ። እርስ በራሳቸውን የተላለቁት። ታዲያ የዚያኔ በጅምላ ላለቁት 6 ሚሊዮን ይሁዳውያን እንዴት ሊከፍሉ ይቻላቸዋል? የተረገምክ ነህ። ስለምንድን ነው የምትቀባጥረው ጄምስ? ራስ ምታቴ እየፈለጠኝ ስለሆነ ነው አይኖቼ ውሃ የቋጠሩት። አሁን መቀባጠርህን አቁምና ቡና አምጣልኝ። እሱ የተሻለ ነው ጌታዬ፣ ምክንያቱም በእኔ ላይ መጥፎ ውጤት ሊኖራቸው የሚችሉ ጥሩ ያልሆኑ ሪፖርቶችን ማስተላለፍ አልሻም። ቮንቴስላው በንዴት ይናገረው አሰብና እንዲያውም ምን ቸገረኝ፣ ይሄ እቡይ ዲቃላ አባረዋለሁ ሲል አሰበ። ወዲያውንም እሱ ማንንም ማባረር እንደማይችል ትዝ አለውና ተስፋ በቆረጠ መልኩ በጣም ተነፈሰ። አዎ ራሱን ጨምሮ ማንንም ለማዘዝ የሚበቃ ስልጣን ኖሮት አያውቅም። ታማኟና ታታሪዋ ጸሐፊ ሚስ ኬሊ አሁን ነገሮች ይበልጥ አስከፊ የሆኑባትና ስሜቷ የበለጠ እየተጎዳ ነው። እነዚያ ትንኮሳዎች፣ ስልክ እየተደወሉ የሚደረጉ ዛቻዎች፣ ስድቦች፣ በጣም አጸያፊ የብልግና ቃላትና ሹክሹክታዎች ባለማቋረጥ እስካሁን ቀጥለዋል። በእንቅልፍ ሰዓት በየቀኑ የምታያቸው አስከፊ ቅዠቶች መሃል ጮኻ መንቃትና መበረገግ የተለመደ የዕለት ተዕለት ቀለቧ ሆኗል። የንስሐ አባቷ የአእምሮ እረፍት እንድታገኝ ጸሎት አድርገውላታል። የአእምሮ ሰላምና መረጋጋት ልታገኝ የምትችለው በተመስጦ በሚደረግ ጥልቅ ጸሎት እንደሆነም ከመምከር አልቦዘኑም። ከዓለማዊና ሥጋዊ ከሆኑ የሰይጣን ምግባራት እንድትቆጠብና ስለ እነዚህ ነገሮች አብዝቶ መጨነቅ እንድታቆም መክረዋታል። ምክራቸው ውጤት አልያዘም እንጂ ባይሆን ዶክተሩ ሳይሻል አይቀርም። እጥር ምጥን ባለ ግልጽነት በተሞላበት አነጋገር የአልኮል ሱሰኛ እየሆነች መምጣቷና በአጭር ጊዜ ከዚህ አጉል ድርጊት ካራቀች ያለችበት ችግር እየባሰ እንደሚሄድ ዶክተሩ ገልጾላታል። የተናገረው በሙሉ ከሐቁ ያልተዛነፈ ቢሆንም እርሷ ግን ክብሯ እንደተነካ በንዴት ተቆናጥራ ከቢሮ ወጣች። ሚስ ኬሊ ዛሬም እንደተለመደው ሃንጎቨሩ አለቀ ብሏታል። ሁሉም ጓደኞቿ የረሷትና ሐዘኗ ብቻ ከራሷ ጋር የቀረ መስሏታል። የጠዋት ጊዜዋን ከሚስተር ስትሮ ጋር የተለያዩ የሚጻጻፏቸውን ደብዳቤዎች አብሎ ሲያረቁ በአጠቃላይ በዚህ በጆርጅ ታውኑ ቤት በሥራ ስትዋከብ ስላሳለፈች እጅግ ደክሟታል። አለቃዋ ደግሞ ያሉ ወትሮ መነጫነጭን አብዝቶ ነበረ። ያ ባለጌው የቤት አገልጋይም ትዕግስቷን እያስጨረሳትና እልህ ውስጥ እየከተታት ነው። ከመቼውም ጊዜ በላይ ዛሬ ከሱ ጋር ስትዳረቅ ነው ያረፈደችው። በጥቁሮች ላይ ጭፍን ጥላቻ ባይኖራትም ለሁሉም ነገር ገደብ ሊኖረው እንደሚገባ ታምንበታለች። በዚህም አሁን የሆነውን ነገር ሁሉ ለሚስተር ጆይስ ልታስረዳው ወስናለች። ማለቱ ካስፈለገም ይሄ አይሪስ ሰው በእርግጥም ጨዋና የሚስብ ሆኖ አግኝተዋለች። ሁሉም እንደሚያስበው እብድና ትለኝ ይሆናል ሚስተር ጆይስ፣ እውነቴን ነው። አንዳንዴማ እኔም ራሴን የምጠራጠርበት ወቅት አለ። ምናልባት የተለያዩ በደሎች ስለደረሱብኝ ይሆናል። ከመስመር ወጥቼም ሊሆን ይችላል። ግን ዛሬ ስለተፈጠረው ነገር ልነግርህ ግድ ነው። ማዳመጡ ቅር እንደማያሰኝ ደግሞ አምናለሁ። ቻርሊ ጆይስ እግሮቹን በማነባበር ወንበሩ ላይ ተመቻችቶ ተቀመጠ። ቅር መሰኘት በፍጹም ቅር አልሰኝም ሚስ ማርጋሬት፣ እባክሽን ቀጥይ። እንግዲህ በሚስተር ስትሮ መኝታ ክፍል እንደተቀመጥኩኝ በቃሉ ደብዳቤ እያጻፈኝ ነበረ። ተወሳሰበብኝ። ማለቴ መቼም እንደምታውቀው እኔ እርሱ ፍንጭ ብቻ ሰጥቶኝ የደብዳቤውን ግማሽ እርሱ እንደሚጽፈው አድርጌ መጻፍ እንኳን እችላለሁ። ግን ሚስተር ስትሩ ቃሉ ካፉ ሳያወጣው እኔ ቀድሜ ልጽፈው እችላለሁ።
የዛሬው ግን ትንሽ ከበድ ያለ ሆነብኝ። በፍጥነት ሲጋራ ለኩሳ በተረበሸ መልኩ ጢሱን ለቀቀችው። አንድ ወቅት ረጅም አንቀጽ እያጻፈኝ ሳለ ከኮሪደሩ በኩል የሆነ ድምፅ ሰማው። ውጪው ጨለምለም ብሎ ስለነበረ በቃ በፍርሃት መዝለል ቃጣኝ። ግን ያ የተረገመ ዲቃላ ጀምስ ነበረ። ኦ አቤት አምላኬ ብላ በድንጋጤ አፏን ያዘችው። አዝናለሁ ሚስተር ጆይስ፣ ነገር ግን ጀምስን መግለጽ የሚቻለው በእነዚያ ቃላቶች ብቻ ይመስለኛል። ቅድም እንዳልኩ ውጪው ጨለምለም ያለ ስለነበረ ሲገባ የታየኝ የሆነ የሰው ቅርጽ የሚመስል ጥላ ነው። ዋናው ነገር ግን ይህ ሳይሆን ድንገት የሰማሁት ድምፅ በዚያ አስቀያሚ ምሽት፣ አዎ በዚያ ፖሊሶች እኔም ባላመኑበት ቅስፈት የሰማሁት ድምፅ መሆኑ ነው። በንዴት ጮክ ብላ እንደምታወራ አልታወቃትም። ግን ለምን እነዚያ ደደብ ፖሊሶች ለምንድን ያላመኑኝ? እነሱ እኮ በጣም አዋርደውኛል። ቻርሊ ጆይስ እጁን ረጋ ባለ ሁኔታ በማንሳት አቋረጣት። ተረጋጊ እስቲ ሜሪ ማርጋሬት፣ ስለ የትኛው ምሽት እንደምታወሪ አላወኩኝም። ሁሉንም ነገር ከመጀመሪያው ጀምረሽ እስኪ ያስረጅኝ። ለመሆኑ እዚህ ቅርብ ውስኪ ቤት ያለሽ እንዴ? ለምን ሚስተር ጆይስ፣ አንተ ከዚህ የተሻለ ታውቃለህ አይደል እንዴ? አዎ፣ ግን እባክሽን ሜሪ ማርጋሬት፣ ማሳቢያ ውስጥ የውስኪ ጠርሙስ የመኖር ዕድሉ እጅግ ከፍተኛ እንደሆነ አውቃለሁ። ውሃ ደግሞ ከማቀዝቀዣ ውስጥ አይጠፋም። ይልቅስ ብቻሽን መጠጣት ምንም አይፈይድልሽምና ለኔ በውሃ በርዘሽ ብትሰጪኝ ደስ ይለኛል፣ ዘና ያደርገኛል። መጠጡ በሁለት ብርጭቆ ተቀርቶ የየራሳቸውን ከያዙ በኋላ ጆይስ የሜሪ ማርጋሬት ጠንከር ያለ የብርጭቆ አያያዝና የችኮላ አጠጣጥ አስገረመው። መጠጥ እንዲቀርብላቸው ያቀረበው ሐሳብ ከወቅቱ አንጻር ጠቀሜታው እጅግ አናሳ መሆኑን ተረድቶ ምነው ባልጠየቅኳት ሲል ተቆጨ። ብቻ ለጊዜው በተወሰነ መልኩ ጭንቀቷንና ፍርሃቷን ይገፍላት ይሆናል በማለት ራሱን እያጽናና ጠበቃት። እርሷም ታዲያ አላሳፈረችውም። መጀመሪያ ላይ በደፈናው፣ ትንሽ ቆየት ካለች በኋላ ደግሞ በዝርዝር ከመነሻው ጀምሮ የደረሰባትን ነገር ሁሉ በዝርዝር አጫወተችው። ግን የተወሰነ ገደብ መኖር አለበት በሚለው እምነቷ መሰረት የተፈጸመባትን የብልግና ድርጊት ሆን ብላ ደብቀዋለች። የዚያን ቀን ሌሊት ያየችው የወንድ አካል ጉዳይንም አልተነሳም። ከዚያ በተረፈ ስለ ቀዳደደችው ደብዳቤ፣ ስለሚከታተሏ ሰዎችና በስልክ ስለምትሰማቸው ማስፈራሪያዎችና የሹክሹክታ ድምጾች አንድም ሳታስቀር አወጋችው። ንግግሯን ጨርሳ ትልቅ ሸክም ከላይዋ ላይ እንደወረደ ሁሉ በእፎይታ ስሜት ስትጥለቀለቅ፣ እርሱ ደግሞ በተራው ውጥረት ውስጥ ተዘፈቀ። ጥርጣሬው ግን አሁንም ወደ እርግጠኝነቱ እየተሸጋገረ ነው። አርተር ጃክሰን እንደ ቀልድ አድርገው ሚስ ኬሊ ቤት በሌሊት የገባውን ግለሰብ ማንነቱን ብታጣራ ሊጠቅም ይችላል ብለው የሰጡት ምክር ጠቅሞታል። የበለጠ ደግሞ በዚያ ሊታመን በማይችለው ጌታዬ ባይ ወይም አታላይ ጃማይካዊ ላይ የሰነዘሩት ግምት ውሉን አልሳትም። አፈቅቤ ልበጩቤ የሆነ አረመኔ እንደሆነ አሁን ግልጽ ነው። ቢሮ ተመልሶ ለማሰብ ወንበሩ ላይ አረፍ አለ። የሚያውቀውን ያህል እጁ ላይ ማረጋገጫና መረጃ እንደሌለው ያውቃል። በዚህ ረገድ ብቃት ያላቸውና 24 ሰዓታት የማያርፉ የሚባሉትን ቢሮዎች አነጋግሮ አልተሳካለትም። ስለዚህ ቢያንስ አንድ ተጨባጭ የሆነ ማረጋገጫ እስከሚያገኝ ድረስ ጉዳዩን ብቻውን ሆኖ ከማጣራት ያለፈ አማራጭ የለውም። ለመሆኑ ዛሬ ምን አዲስ ነገር አግኝቷል? አዎ እሱ በዚያ በብርድ ፖስታ ቤቱ አጠገብ ከተመለከተው የሆነ የጌጣጌጥ ካርቶን ጋር የሚመሳሰል ካርቶን ያየችው ያቺ ደርሳለች። ሚስ ኬሊም አስገድዶ ሊደፍራት የሞከረን ቤት ሰባሪ የሚስተር ስትሮ ቤት አገልጋይ እንደሆነ በእርግጠኝነት ገልጻለታለች። እርሱ እርግጠኛ ቢሆንም የብሔራዊ ደህንነት ምክር ቤቱን አንድ አስመሳይ ሰላይ በጉያው ወሽቆ እየተንቀሳቀሰ እንደሆነ በምን ማረጋገጫ ማሳመን እንደሚችል አያውቅም። ብቸኛው ማስረጃ ሊሆን የሚችለው የጣት አሻራው ነው። የእጅ ጽሑፉ ጉዳይ ወይም ስብራት በደረሰበት የቀኝ እጁ ሳቢያ የሚሞከር ነገር አይሆንም። ግን እኮ
አዎ ግን እኮ የጣት አሻራውም ቢሆን ወደ አንድ የተረገመ የፕሬዝዳንቱ ልዩ አማካሪ መኖሪያ ቤት ዘው ብሎ እስቲ ጣት አሻራህን በማለት ሊጠይቁ አይችልም። ነገሩ ከጠበቀው በተቃራኒ የሚያስከትለው አደጋ ከባድ ነው። በተያያዥነት የሚታሰቡ ሌሎች ብዙ አማራጮችን ማሰብ ጀመረ። ለምሳሌ ወደ ስትሮ ቤት በሆነ ጉዳይ አሳቦ በመሄድ ስትሮ በቅርብ እንደተገለገለባቸው ከሚገምታቸው ዕቃዎች መካከል አንዱን ሰርቆ ይዞ መውጣት ይችላል። አይ ይህ ደግሞ ይከብዳል። ምክንያቱም ሰውየው ቤት ውስጥ እንደመሆኑ እንግዶቹን በንቁ ዓይን መከታተሉ አይቀርም። በዚያ ላይ ያ ታማኝ ጠባቂ ጀምስ አለ። ለጥቂት ደቂቃዎች ብቻ ከዚያ ቤት ውስጥ ብቻውን የመሆን ዕድል ቢያጋጥመው ሁሉም ነገር ቀላል ይሆንለት እንደነበር አሰበ። የጣት አሻራን ለማንሳት ያን ያህል የረቀቀ መሳሪያ አያስፈልግም። የሆነ ነጭ ዱቄት ፓውደር ነገርና ውሃ፣ ፕላስተር በቂ መሳሪያዎች ናቸው። የጣት አሻራው አለ ተብሎ በሚታሰብበት ቦታ ላይ ዱቄቱን ከነሰነሰ በኋላ በፕላስተር አንድ ጊዜ ተጭኖ ማንሳት ነው። አሻራዋ ቁልጭ ብላ ፕላስተሩ ላይ ትቀራለች። በስትሮ ቢሮ ያለው ጠረጴዛ ሰውየው መስታወት ያለበት ጠረጴዛ ባለመውደዱ ምክንያት በወረቀት ማስደገፊያ አካባቢ የሚደረገው የጣት አሻራ ፍለጋ ዋጋ አይኖረውም። ከቆዳ የተሰራው የወንበሩ የእጅ ማስደገፊያም ቢሆን ለዚህ ስራ የሚረዳ አይደለም። ቆይ እስቲ ሌላ ለአሻራ ሊረዳ የሚችል ምን ነገር ይኖራል? የብር ማስቀመጫውስ? በቆዳ የተለበጠው ማስታወሻ ከፈፍስ? ወይ ደግሞ የፖስታ መቅደጃ ትንሽዬ ስለት? ኦ ሁለቱ ስልኮችስ ለዚህ ተመራጭ ይሆኑ እንዴ? ሜሪ ማርጋሬትን ማዋየት ይኖርብኛል። አዎ ሜሪ ማርጋሬት ለሚያውቃት ሰው እነኝም ቢሆኑ ጠቀሜታ እንደሌላቸው ባላጣው ነበረ። ለማንኛውም ማጣራቱ የግድ ስለሆነ ወደ ቢሮ ደውሎ ጠየቃት። ኦ አዝናለሁ ሚስተር ጆይስ። ሚስተር ስትሮ ረዘም ያለ ጊዜ ወደ ቢሮ ሳይገባ በመቆየቱ ሳቢያ ወትሮም ከማደርገው አልፌ ብረት ነክ ነገሮችን በፈሳሽ ሳሙና አጥቤያቸዋለሁ። እኔ የምለው ግን ምን ፈልገህ የጠየከኝ? ራሴን ባውቀው እጅግ በተደሰትኩ ነበር። አሁን እኔን ጨምሮ ሰዎች ወደ እብደት እያመራ ስለመሆንክ መጠራጠር ልንጀምር ነው ማለት ይሆን? ምናልባት አልተሳሳትሽ ይሆናል። እስቲ ንገሪኝ ሜሪ ማርጋሬት፣ ሚስተር ስትሮ ጠረጴዛው ላይ አሊያም በጎን ካለችው አነስተኛ የቡና ጠረጴዛ ላይ መጽሔቶች ይኖሩታል እንዴ? እኔ ማስታወስ አቅቶኛል። የሉትም ጌታዬ፣ ስራዬን ያስፈቱኛል በማለት ብዙም አያነብም። አዎ እንደምታውቀው እሱ የሚያነበው መጽሐፎችን እንጂ። በንዴት ስልኩን ደረገመው። አንድ የተረገመ መጽሔት ቢገኝ በዚያ ለስላሳና አንጸባራቂ ሽፋን ላይ ብቻ ብዙ የጣት አሻራዎች ሊገኙበት በቻለ ነበረ። እርሱ እንደሆነ የሚፈልገው አንድና አንድ የጣት አሻራ ብቻ ነው። ከ30 ሚሊዮን የጣት አሻራዎች ውስጥ 2 ተመሳሳይ በፍጹም እንደማይገኝ አሳምሮ ያውቃል። ደግሞም የበፊቱን ትክክለኛው ሮጀር ስትሮን የጣት አሻራ የሆነ ቦታ እንደሚያገኘው አያጠራጥርም። አሃ ሲል አሰበ ቻርሊ። የጣት አሻራው ጉዳይ ቢከብድ እንኳን ሌላ አማራጭ አለኮ። አዎ ፎቶግራፍ። ከሲጋራ መተርኮሻው ላይ በተገጠመ ጥራት ያለው ካሜራ ሳይነቃበት ጥርት ያለ ምስል ሊያገኝ ይችላል። ከዚያም ከትክክለኛው የስትሮ ምስል ጋር ሁለቱንም በማተለቅ ልዩነታቸውን በጥንቃቄ ማመሳከር ይቻላል። መቼም የሆነ አይን ውስጥ የሚገባ ልዩነት ማግኘቱ አይቀርም። በዚህም እርግጠኛ በመሆን ባገኘው አዲስ ሐሳብ በጣም ደስ ተሰኘ። በሜክሲኮዊው ቄስ መጠለያ ውስጥ እያሳለፈ ያለው ጊዜ በጣም አሰልቺ ሆኖበታል። ሮጀር ስትሮ ለጥቂት ቀናት ያህል በወሰዳቸው አደንዛዥ መድኃኒቶች ሳቢያ በትክክል ማሰብ ተስኖትን የከረመው። እንደ እውነቱ ከሆነ አብዛኛው የልብ ድካም ተጠቂዎች የሚሞቱበትን መንስኤ ይሄው ነው። እርሱ ግን ያለፉትን ቀናት በሙሉ መሞት የለብኝም እያለ ራሱን ሲያበረታታ ነበረ።
በዚህም ስብዕናውንና አቅሉን በማሰባሰብ ብርታት አግኝቶ እስካሁን ድረስ በሕይወት ለመቆየት ችሏል። መቆየትም ነበረበት። አካላዊ ጥንካሬውን ብዙ መንቀሳቀስ የሚያስችለው ባይሆንም ተስፋዬ ተሟጧል የሚል ደረጃ ላይ ገና አልደረሰም። አልጋ ላይ ውሎ ከሞቷን ዓለም በዝግታ ተመልሶ ሕይወት ያለው ጠንካራ ሰው እስኪኮን ድረስ በዚያ በሕይወትና ሞት መካከል ባለው ጊዜ ውስጥ ብዙ ነገሮች ይታሰባል። እሱም በዚያ ወቅት አስቦ የደረሰበት አንድ ድምዳሜ ቢኖር ያ እስረኛ ያደረገው እሱም መስሎ እየተወነ ያለው ግለሰብ ዓላማውን ገድሎ መሰወሪውን እንጂ በዚህ አጭር ጊዜ ውስጥ ሌላ ብዙና የከፋ ጉዳት ሊያደርስ የሚችልበት እድል አይኖረውም። በተለይ በአጭር ጊዜ ከተነቃበት እሰየው ነው። ሆኖም በመጀመሪያዎቹ ጥቂት ቀናት ካልታወቀበትና በዚህ በማስመሰል ተግባሩ ከገፋበት ወደፊት ለዓመታት ሳይታወቅ የመጓዝ እድሉ የሰፋ ነው። ስለዚህ ጊዜው በጣም ከመግፋቱ በፊት ሮጀር በአጭር ጊዜ ውስጥ አምልጦ እዚያ ሀገሩ መገኘት አለበት። ይሄ አሁንም የሆነው ታዲያ ከዚህ የልብ ጡንቻ ከሚያዳክመውና ብሎም የልቡን የደም ቧንቧ ከገደለበት በሽታው በራሱ ጥረት ፈጥኖ መዳን ብቻ ሳይሆን ከሚያሳድዱት የአፓርቱ አባላት በተሳካ ሁኔታ ማምለጥ ሲችል ነው። ሆኖም መቸኮል አይገባውም። እቅዱን በዝግታና በጥንቃቄ ማከናወን ይኖርበታል። ቄስ ፓሬድ ፎርቹኔትን ወደ አልጋው ቀረብ ይሉ ዘንድ በእጁም ምልክት ሰጣቸውና ያንን ክብና ደግነት ከሚነበበበት ፊታቸው በደከማ አስተያየት እየተመለከተ ፓሬድ፣ ከዚህ ከልብ ህመሜ በተጨማሪ ከፍተኛ አደጋ ላይ ያለ ሰው መሆኔን አውቀዋል አይደል? ይህም በእርሱ ላይ ጉዳት አያስከትልም ይላሉ ሲል ጠየቃቸው። በሐዘኔታ ያዩት ቄሱ ዘና የሚያደርግ ፈገግታን አሳዩት። መቼም ከተሳሳትኩ ልታርመኝ ትችላለህ የኔ ልጅ፣ ግን አንድ ሰው ከወገቡ ላይ ራቁትን ሆኖ ያለ ጫማ በግራንድ ካሌ ጎዳና ላይ እየበረረ መሸሸጊያ ሲፈልግ ችግር ውስጥ መግባቱ እንደሆነ አያጠራጥርም። እናም አላስገባም ብለን በርህን አትዘጋም። በዚያ ላይ ቋንቋችንን ደግሞ በደንብ ትናገራለህ። አመሰግናለሁ። ቋንቋውን የግዴታ ማወቅ ስለነበረብኝ ራሴን ለማስተማር ስተጋን የሰነበትኩት። ማለቴ ያለሁት በጣም አሳሳቢ ችግር ውስጥ ነው። እናም ፓሬድ፣ ምንም እንኳን እናንተ እምነት አባል ባልሆንም ክርስቲያን ነኝና በእርሱ የምህረት እጆች ውስጥ ከመውደቅ የተሻለ አማራጭ አልነበረኝም። አዎ መደበቂያ ዋሻ ያስፈልግ ነበር የኔ ልጅ አሉት፣ አሁንም ራሳቸውን እየነቀነቁ። ከዛም ወደ ትክክለኛ ቦታ በመምጣትህም የፈለከውን መጠለያ አግኝተሃል። እኔ ወንጀለኛ አይደለሁም ፓሬድ። ወንጀለኛ የሆንኩት ቤተ ክርስቲያንን በሚያቃጥሉና እናንተ የምታምኑባቸውን በሙሉ በሚቃወሙ በእነዚያ ሰዎች ዘንድ ነው። ፍርሃት ቢኖርብኝም እንኳን ይህን ልነግሮት ይገባኛል። አዎ ንገረኝ የኔ ልጅ። ግድ የለህም፣ በጭራሽ አትፍራ። እኔን አግቶኝ የነበሩ ሰዎች ኮሚኒስቶች ናቸው። በእርሶና በኔ ጌታ ስምዬ የምነግሮት ነገር ካልገደሉኝ በእርግጠኝነት ረፍት እንደማያገኙ ነው። ለዚያ ነው ከባድ ችግር፣ ከባድ አደጋ ውስጥ ነኝ የምሎት። ይህ አደጋ ለኔ ብቻ ሳይሆን ለዚያ ጠራጊ ለሐኪሙ ለዶክተር አልቫሬስና ለእርሶም ጭምር ነው። ፓሬድ ፎርቹኔቶ የሰሙት ባለማመን ጭንቅላታቸውን ግራና ቀኝ ወዘወዙ። ትክክለኛ ለመሆን እርግጠኛ ነህ የኔ ልጅ? በእርግጥ እነኚህ ኮሚኒስቶች እምነት የለሽ ቤተ ክርስቲያንንም አያውቁና አብዮተኞች መሆናቸውን አውቃለሁ። ይሁንና አንድ ከሰሜን አሜሪካ የመጣ አገር ጎብኝን ገድለው ምንድን ነው የሚጠቀሙት? እንደኔ አይነቱን ምስኪን ድሃ ቄስስ በመግደል ምን ሊጠቀሙ ይችላሉ? ምናልባት እያጋነንከው እንዳይሆን የኔ ልጅ። ምንም አላጋነንኩትም ፓሬድ።
ሰዎቹ የክሬምሊን ዓለም አቀፍ አፓርት አባል ናቸው። ምናልባት ስለ ማፊያ ሰምተው ሊሆን ይችላል። አሁን የሃይማኖት አባቱ ፊት ይቅርታ የመጠየቅ መንፈስ ተላበሰ። ይቅርታህን ልጠይቅህና ስለ ማፊያ ከተነሳ ዘንዳ እንዳውም የእናንተን ሀገር ይቆጣጠራታል ሲባል ሰምቻለሁ። ታዲያ ማፊያዎቹ ከኮሚኒስቶቹ ጋር ምን ያገናኛቸዋል ልጄ? አዎ አንዳንዴ ብዙ ነገር ያገናኛቸዋል። ለምሳሌ ያህል አንድ የማፊያ ቡድን በተለያዩ ሀገራት ወሳኝ የፖለቲካ እንቅስቃሴዎችን የሚቆጣጠሩ ሁለት ታዋቂ አባላት ያቀፈ ነው። ኮሚኒስቶቹም እንዲሁ ናቸው። በተለይ እኔን አግተውኝ የነበሩት ነፍሰ በላዎች እጅግ ወሳኝ ከሚባሉ አባላት መካከል የሚመደቡና ፍጹም ወደ ኋላ ማለትን የማያውቁ ናቸው። አሁን መናገሩ እያደከመኝ ፓሬድ፣ እንግዲያውማ በድጋሚ መተኛት ይኖርብሃል። እነዚያን ክብሎች ብለው ንግግራቸውን ሳይጨርሱ በአንደኛው ክርኖ ድጋፍ ሮጀር በዝግታ ተቃናና፣ ከዛ በፊት ግን አንድ ነገር ላይ እውነቱን ይንገሩኝ ፓሬድ፣ እዚህ ከመጣው ወዲህ ሰዎች መጥተው የኔን አይነት አካላዊ ገጽታ ያለው ሰው አይታችሁ እንደሆነ አልጠየቋችሁም? የሃይማኖት አባቱ ጭንቅላታቸውን በዝግታ ነቀነቁና፣ እውነት ብለሃል፣ የሆኑ ሰዎች መጥተው ነበረ፣ እንዳውም ፖሊሶች ነበር የመሰሉኝ ብለው አማተቡና በጠድፊያ እና ምን ደግሞ ዋሸው። ፈገግ አለ። ከዛም እርግጠኛ ነኝ ፈጣሪ ይቅር ይሎታል። ረጅም ዕድሜ ለመኖር ከታደሉ ደግሞ ምናልባትም ጸጋና በረከት ያገኙ ይሆናል። ያንን ሳላስብበት አልቀረውም። በነገራችን ላይ አትቀየመኝና ቤተ ክርስቲያኔ በድህነት ውስጥ ያለችው። አልተቀየምኩትም፣ ደግሞም ገብቶኛል። ግን እነኚህ ሰዎች እነኚህ ሰዎች እንደሆነ መመለሳቸው አይቀርም። የኔ እዚህ መሆን በየጎረቤቱ ዘንድ ሊሰማና ሊወራ ይችላል። ከዚያም አልፎ ወሬው ከሩቅ ድረስ ሊሰራጭና አደጋ ሊያስከትል ስለሚችል ወደ ሌላ ቦታ ቢቻል ወደ ሆስፒታል ቢልኩኝ የሚሻል ይመስለኛል። አይሆንም የኔ ልጅ፣ ይሄ የበለጠ ወሬ ማባዛት ነው። የምትናገረው እውነት ከሆነ ይሄ ከዚህ ከባሰ አደጋ ሊያጋልጥ የሚችል ነው። ለማንኛውም አሁን እረፍት አድርግ። በተወሰነ መልኩም ቢሆን አምኛለሁ። እስቲ ላስብበት። የሆነ ማምለጫ መንገድ እፈልጋለሁ። አንተም ኪኒኖችህን መዋጥ አትርሳ። ኪኒኖቹን በመውሰድ በጥቂት ሴከንድ ውስጥ ጭው ወዳለና ህልም የለሽ ወደሆነ የእንቅልፍ ዓለም ገባ። በንጋታው ጠዋት ላይ ሲነቃ ገና ከመንቃቱ ደስተኝነትና እርካታ የሚታይባቸው አጭሩ ቄስ ትኩስ ቡና መጡለት። እንደዚህ በጠዋት የሚያስደስት ምን ተገኘ ፓሬድ? ማምለጫ መንገድ እፈልጋለሁ ብዬም አልነበረ? አግኝቻለሁ። ሚስጥራዊ በሆነ መልኩ ነው የተዘጋጀው። በእርግጥ የዶክተር አልቫሬዝ እርዳታ እንደታከለበት ልሸሽግ አልፈልግም። በነገራችን ላይ አሁን ስንት ሰዓት ይሆን? ይሄ ደግሞ ምን ያገናኘዋል? ይበል እንጂ ሰዓቱን ለማየት ወደ ግራ እጁ አይኖቹን መላኩ አልቀረም። ጎሽ ሰዓቱ የለም። ምናልባትም ከኮቱ አጠገብ ወንበሩ ላይ አስቀምጦት እንደሆነ ለማወቅ እጁ ሰደደ። ፓሬድ ፎርቹኔቶ በመከላከል እጃቸውን ወደ ላይ አነሱ። አትልፋ ልጄ፣ ያንን ቆንጅዬ ሰዓት ደግመ ከእንግዲህ አታየውም። ሌላ ለመግዛት የሚያስችልህ ዕድሜ ሊኖርህ ግን ይችላል። ሮጀር በሁኔታው ተደመመ። ምንድን የሁሉ ቲያትር ፓሬድ? ቄሱ በጸጸት መልክ ወደ እርሱ ተጠጉ። ይቅርታ ልጠይቅ ይገባኛል። ለነገሮች ድራማዊ ቅርጽ መስጠትና ቲያትር ቢጤ መስራት ያስደስተኛል። እናማ እንዳልኩ ያ ተወዳጅ የፕላቲኒየም ሰዓት ላይመለስ ሄዷል። ከእንግዲህ ሰዓት የሚገኘው ማንም ሰው ሊያየው በማይችል የወደቀ የአስክሬን የግራ እጅ ላይ ይሆናል። የፈጣሪ ያለ ምንድነው የሚያወሩት?
የማወራውማ ዶክተር አልቫሬስ የሆነ አስክሬን ያለ ምንም ውጣ ውረድ ማግኘት ስለመቻሉ ነዋ። በነገራችን ላይ የአስክሬን ችግር የሌለብን መሆኑ መቼስ አይጠፋም። ይህን አስክሬን የአንተን የስም መነሻ ፊደላት RLS የተቀረጸበት ሰዓትህን አስታጥቀ ነው አገልግሎት መስጠት ካቆመ የባቡር ጣቢያ አካባቢ በሚገኝ አንድ የተጎሳቆለ ጎጆ ውስጥ ለነዋል። ጎጆውም በሰዓት ጋይታለች። ይሄ ከግማሽ በላይ አካሉ የተቃጠለ ምስኪን ሰው ቁመቱ አንተን ያክላል ማለት ይቻላል። በፈጣሪ እርሶና ዶክተር አልቫሬስ ለኔ ስትሉ እዚህ ሁሉ ጣጣ ውስጥ መግባታችሁ ለምንድን ነው? መቼም ቢሆን አታመልጡም። እውነቴን ነው፣ እነዚህ መጥፎ ሰዎች ናቸው አለ ሮጀር የቄሱ ደግነትና ውለታ እንደበዛበት በሚያሳውቅ ድምጸት። ለስለስ ያለ ፈገግታ አሳዩት ቄሱ። አዎ፣ ግን ይሄን ሁሉ ጣጣ የተጋፈጥ ነው እኔ ስላመንኩ ሲሆን ዶክተር አልቫሬስ ደግሞ አንተ ልጁን በሃርቫርድ ከፍተኛ ትምህርቱን እንዲከታተል ስለምታደርገው ነው። ፕሪሞ የሚለውን ቃል እንዴት ትገልጸዋለህ? ወይንም ሽልማት ቢጤ ብለን እንለፈው እንዴ? የነጻ ትምህርት ዕድል ዋጋው ብንለውስ? በቃ እንደዛ እንበለው። ስለዚህ የዶክተሩን ልጅ በሃርቫርድ ሜዲካል ዩኒቨርሲቲ ከፍለህ ታስተምረዋለህ። ቃሌን የምጠብቅ ሰው ነኝ። ግን አልቫሬስ ወንጀለኛ ለመሆኔን እንዴት አመነ? ምክንያቱም እኔ ስለነገርኩት ነው የኔ ልጅ። በእርግጠኝነት ቃሌን በእጥፍ እጠብቃለሁ አለ በመገረም ጭንቅላቱን እየነቀነቀ። ግን አስከሬኑ እንደተገኘንኛ ጓደኞች ተብዬ በምን ዘዴ ያውቁ ይሆን? ከእነዚያ አሳማ ጭንቅላት ካላቸው ፖሊሶች ሊያውቁ እንደሚችሉ መቼ ስሙን ነው። ፖሊሶቹ አስከሬኑ የሰረቀውን ሰዓት እንኳን መሸጥ ያልቻለ የቦዘኔ አስከሬን ነው ብሎ ቢገምቱ ነው። ከዚያ ጉዳዩን እስከናካቴው ይረሱታል። ሰዓቱን ግን ለውድ ጥቅሙ ሲሉ ያስቀምጡታል። ታዲያ ጓደኞቼ በምን ያውቃሉ? አሃ ዶክተር አልቫሬስ እኮ የሕክምና ዶክተር ነው። ስለዚህ አስከሬኑን አስመልክቶ ፈላጊ ዘመድ ካለው መጠየቁ አይቀርም። አዎ ይሄንን ያንተ ጓደኞች ስለመስማታቸው ባልጠራጠርም አድሮ ከሰሌ መሰለም በድን አካል ለመውሰድ ይፈልጋሉ ብዬ አላስብም። ሮጀር ግን በዚህ አልተስማማም። እነኚህ ሰዎችን ስለማታውቋቸው ነው። ቢያንስ በትክክል መሞቴን ለማረጋገጥ ሲሉ ዘመዶች ነን ብለው ሊቀርቡ ይችላሉ። በጣም አደገኛ ሰዎች ናቸው። እንዴት ነው ይህንን የሚያደርጉት? ጥርሶቹን ይመረምራሉ። የኔን ጥርሶች እንደሆነ ልቅም አድርገው ያውቋቸዋል። እንግዲያውስ ዶክተር አልቫሬስ በፈላጊ ዘመድ የማጠያየቁን ሥራ እንዲያዘገየው ልንገረዋ። ዘመዶች ነን ብለው በራሳቸው ጊዜ ቢመጡስ? አዎ ዶክተሩ እንዴት አስከሬኑን አልሰጥም ብሎ ሊከለክላቸው ይችላል? እርግጠኛ ያለመሆን ስሜት የታየባቸው ፓሬድ ፎርቹኔቶ ስለ እርሱ እንኳን አላሰብኩበትም፣ አንተ የታየ መፍትሄ አለ በማለት ጠየቁት። ለአንድ ደቂቃ ያህል በዝምታ ካሰላሰለ በኋላ ሮጀር ወደ ቄሱ ፊት መለሰ። ያውቃሉ ፓሬድ፣ እንደ እርሱና እንደ ዶክተሩ ካሉ ሁለት ተሰሚነት ያላቸው ሰዎች ህብረት የፈጠረ እንደኔ አይነቱ ሰው መላ ያጣም። ስለዚህ ንቁ አእምሮዬን የሆነ ነገር አሳስቤዋለሁ። ምን ይሆን? ይኸውልዎት፣ እነዚህ የኒው ኮሚኒስቶች አስከሬኑን ለመውሰድ በዝምድና ስም ከመጡ መቼ ስራ ፈት ቦዘኔ ይሆናል ተብሎ አይታስብም። ታዲያ ቦዘኔ ካልሆነ ይህ ሰው እዛ የተጎሳቆለ ጎጆ ውስጥ ምን ያደርግ ነበረ? የሰዓቱ እጁ ላይ መገኘት ደግሞ ተጨማሪ ጥርጣሬ መነሻ ይሆናል። ስለዚህ ይሄ ግለሰብ አልባሌ ሰው አልነበረም ወደሚል ይወስዳል። ያ ደግሞ ለማጃጀል ተብሎ የተደረገ ሊመስልና ለበለጠ ምርመራ የሚገፋፋ ሊሆን። አትቸገር፣ ሐሳብ ገብቶኛል የኔ ልጅ። በድጋሚ በተደረገው የሬሳ ምርመራ ወቅት ሟቹ በመርዝ እንደተገደለ የሚጠቁም ፍንጭ ዶክተር አልቫሬስ እንዳገኘ በመግለጽ
ተጨማሪ የኬሚካል ሙከራዎችን አድርጎ እስከሚያረጋግጥ ድረስ አስከሬኑ እሱ ዘንድ መቆየት እንዳለበት ሊያሳምናቸው ይችላል። እንዳውም የበለጠ እንዲያምኑ ወደ ሜክሲኮ ከተማ ናሙናዎችን ሊልክ እንደሆነም ይግለጽ። ይሄ ሐሳብ ጉዳዩን ለረጅም ጊዜ ሊያጓትተው ስለሚችል በቂ ጊዜ እናገኛለን ብዬ አምናለሁ። እንኳን ደስ ያለ አሉት ቄሱ ከውስጥ በመነጨ የደስተኝነት ስሜት። ሆኖም አሁን ወንጀለኛ ልትሆን እንደምትችል ጥርጣሬ አሳድረህብኛል አሉት አከል በማድረግ። ለክቡርነቱ ምስጋናዬን ደግሜ እገልጻለሁ። ይህ ለሰዎቹ ሙሉ በሙሉ ያረካቸዋል ባይባልም ትንሽ አቅጣጫቸውን ለማስቀየር የተወሰነ ጊዜ እንደሚሰጠኝ እርግጠኛ ነኝ። ጥንካሬ መልሼ ለማግኘት ጊዜ ያስፈልገኛል ፓሬድ። አዎ ከህመም የተፈውሼ እስከምጠነክር በቂ ጊዜ በጣም ያስፈልገኛል። አልቫሬስም በዚህ በጣም ያምናሉ። እኔ ደግሞ እግዚአብሔር ብድራትን ይክፈልህ እላለሁ። ሮጀር ጭንቅላቱን ዝቅ አድርጎ ሲሰግድ ቄሱ በፍቅር ተመለከቱት። ያቀረ ነገር አለ እንዴ እኔ ልጅ? አዎ ሜሪዲ ያለውን ቆንጽላ እዚህ ድረስ መጥቶ አይ ይህ እንኳን አይሆንም፣ የሰው አትኩሮትን ይስባል። ወይም ደግሞ ማስታወሻ ብጽፍለትስ? ይህም ቢሆን ዋጋ የለውም። ከሰውየው ጋር የተገናኘነው አንድ ቀን ብቻ ነው። ብጽፍለትስ ምን ብሎ ያምነኛል? ወይም በጣም እንደታመምኩኝ የሚገልጽ ደብዳቤስ ብጽፍለትስ? ይህም የሆነ ሐሳብ አይደለም። እኔ በበኩሌ ደብዳቤውን ብንሞክረው ይሻላል ባይ ነኝ። ጽፈህ ስጠኝና የነገርከኝን ሁሉ በዝርዝር አብራርቼ ልስጠው አሉት ፈገግ ብለው። ምናልባት አንድ እርምጃ ወስዶ ይረዳን ይሆናል። ምናልባትም ያነገርከኝንም ዝርዝር ነገሮች ከሱ ሰማ ይሆናል። እኔ በጣም ደደብ ነኝ። ይሄ እንዴት ከቀናት በፊት ሳላስበው ቀረው? በጣም ደደብ ነኝ። እውነት ነው። ቆንጽላው መልእክቱን ከእርሶ ከሃይማኖት አባት ቢነገር እንኳን ፈጽሞ አያምንም። ባይሆን ለምርመራ የሚሆን መንገድ ይከፍት ይሆናል። የታጠቀ ኃይል ድጋፍ አግኝቶ ጉዳዩን ለማጣራትን ይሞክር ይሆናል። ለቄሱ ሌሎች ተጨማሪ ዝርዝር ነገሮችን ከገለጸላቸው በኋላ ወጥተውለት ሲሄዱ ደብዳቤውን እንደ ነገሩ ጽፎ የሃይማኖት አባቱ ከከተማ እስከሚመለሱ ድረስ አንቀላፋ። ምክትል ቆንስላው ለአምስት ቀናት አሳ ማጥመድ ሽርሽር ወጥቶ ስለነበረ ፓሬድ ፎርቹኔቶ ሳያገኙት ቀሩ። በተደጋጋሚ የሚደውሉ እንግዶችን ወደ ቆንስላው እንዳይመጡ ተስፋ በማስቆረጥ ስልኩን መዝጋት የዕለት ስራዋ የሚመስለው ሜክሲኮዊ ጸሐፊ ደግሞ ሚስተር አባካይ ልትሆን ከመቻልም አልፎ ምንም ማድረግ የሚያስችል ስልጣን እንደሌላት የገመቱት አባ ተመልሰው የመጡት ጉዳያቸውን ሳይነግሯት ነው። ሮጀር ይህን ሲሰማ በቁጣ ፋንታ የብስጭትና ተስፋ የመቁረጥ ስሜት ተንጸባረቀበት። ደስታ የተመለሰው ይህን ተረድተው ሊያጽናኑት አባት ፓሬድ በትልቅ ጠርሙስ የተሞላ ካስቴሎራም መጠጥ ሲያመጡለት ነው። መልካሙ ዶክተር የሰውን ስሜት ጠልቆ መረዳት ይችላል፣ ይሄ ለደም ቧንቧዎች ይረዳል ብሏል በማለት አሳውቁት። ሮጀርም ተስማማ። ለልቤ ብቻ ሳይሆን ለአእምሮዬም ጭምር መልካም ነው። ግን ቅድም ምን እያሰብኩ እንደነበር ያውቃሉ? አላውቅም ጓደኛዬ። ይኸውልህ አብረን ስንጠጣ ጓደኛዬ እንጂ ልጅ አልልህም ይመስለኛል። ፓሬድ ይቅርታ ያርጉልኝ፣ ግን ለንግግሬ ይቅርታ ያርጉልኝ። ይህ እኛ የሰመኙ ተወላጆች ራሴ የምትሰራው ስራ ብለን የምንጠራው አይነት ነው። የበለጠ የምደሰተው ሽጉጥ ቢኖረኝ ነበር እያልኩ ሳስብ ነበረ። እነኚህ ሰዎች ጥንካሬ ሳይመለስ መጥተው ይጨርሱኛል የሚል ፍርሃት አለኝ። የሆነ ሽጉጥ አንድ እንኳን ሊያገኙልኝ ይችላሉ። ቄሱ በደስታ ተፈነከነኩ። በእርግጠኝነት እንጂ ምንም እንኳን ይሄ የእግዚአብሔር ቤት እኔ ደግሞ አንድ ደሃ ቄስ ብሆንም አንዳንዴ ጅግራ ስጋ መብላት የምችል ይመስለኛል። ይሄ የሚሆነው ግን ጅግራዋን ራሴ ተኩሼ ከጣልኳት ብቻ ነው።
በረጅም ጊዜ ውስጥ ለመጀመሪያ ጊዜ ሮጀር ከልቡ ሳቀ። እንግዲህ መሳሪያውን ካልጌ አጠገብ ያስቀምጡልኝ ይሻላል። ጅግራ መግደሉ በቤተ ክርስቲያኗ ዘንድ ተቀባይነት ሊኖረው ይችላል። ኮሚኒስቶችን የመግደሉ ኃላፊነት ግን ለኔ ብቻ ቢተጉት መልካም ነው። አሁን ደግሞ ተንከትክቶ የመሳቅ ተራ የፓሬድ ፎርቹኔት ሆነ። ይሄ ሁሉ ውጣ ውረድ እስከሚጠናቀቅ ድረስ ሶስታችንም ብዙ ኃላፊነት ይጠበቅብናል ብዬ አስባለሁ። እስካሁንም እንኳን ዋሽተናል። አስከሬን በላተኞችም ሆነናል። ቤትም አቃጥለናል። ስለዚህ እኔ ልጅ ይሄ ቅድም እንዳልከው ራስህ ብቻ የምትሰራው ስራ አይመስለኝም።